Jesús Foyentes Fay Hailu, que va a conseguir las... Los últimos metros se le están haciendo un poquito largos. Ahí está, obviamente lo que decías tú, récord de la prueba y el récord de Etiopía y segunda marca de la historia. በኢትዮጵያ ለመጀመሪያ ጊዜ ማራቶን 1989 በሴት ልጅ ሲሮጥ አዲስ ገዛኸኝ የገባችበት ሰዓት 3 ሰዓት ተብሎ ተመዝግቦ ነበር። ታዲያ ይህ አሁን ላይ በ50 ደቂቃ ገደማ ተሻሽሏል። 2 ሰዓት ከ10 መገባት ተችሏል። ኢትዮጵያዊቷ ፎቴን ተስፋይ የሀገራችንን የሴቶች የማራቶን ክብረ ወሰን አድቅቃ ሰባብራዋለች። ምናልባትም በ2026 በባርሴሎና ማራቶን የተሮጠው የፎቴን ተስፋይ 2:10:51 ዓለማችን በአሁን ሰዓት ተስማምቶ ያጸደቀው የዓለም ክብረ ወሰን ተብሎም እየተጠራ ይገኛል። የተወደዳችሁ የሸጋ ስፖርት ተከታታዮች በ2026 ማርች ወር ላይ ኢትዮጵያዊቷ ፎቴን ተስፋይ ዲፋክቶ ወርልድ ሬከርድ ወይንም ሁሉም በመስማማት የተቀበለው የዓለም ክብረ ወሰን ተብሎ የሚጠራውን ሰዓት ያስመዘገበችበትን አስደናቂ ሩጫ ይዘን መተናል። እቺ አትሌት በሚገርም ጽናት ብቃትና ፍጥነት ማራቶኑን በመጀመሪያ ውድድሯ ዱቄት አድርጋ ሰባብራዋለች። ላይክ፣ ሼር፣ ኮሜንት በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። በፈረንጆቹ ማርች 21 2026 የሩጫው ዓለም በከፍተኛ መገረም ነበረ ከእንቅልፉ የነቃው። የ28 ዓመቷ ኢትዮጵያዊት ፎቴን ተስፋይ በባርሴሎና ማራቶን በመጀመሪያ የማራቶን ሩጫዋ 2:10:51 በሆነ ሰዓት ውድድሩን ድምጥማጡን አጥፍተዋለች። የፎቴን ሰዓት በታሪክ በመጀመሪያ ተሳትፎ ከተመዘገቡ ሰዓቶች ሁሉ በ5 ደቂቃ ልዩነት ፈጥሮ የተመዘገበ ነው። ከዚህ ቀደም ክብረ ወሰኑን የያዘችው የልምምድ ጓደኛዋ ትዕግስት ከተማ በ2024 ዱባይ ማራቶን ያስመዘገበችውን የ2:16:07 ሰዓት ሰባብራዋለች። ይህም በማራቶን ዝርዝር ውስጥ ሩት ቸፐንጌቲች በ2024 ካስመዘገበችው 2:09:56 የዓለም ክብረ ወሰን በመቀጠል የምንጊዜም የዓለማችን ሁለተኛው የማራቶን ሰዓት ሆኖ ተመዝግቧል። እጅግ የሚያስደንቀው ነገር ግን ኬንያዊቷ ሩት ቸፐንጌቲች ክብረ ወሰኑን ካስመዘገበች ከ5 ወራት በኋላ በተከለከለ መድኃኒት ምክንያት ተጠርጥራ ጥፋተኛ መሆኗ በመገኘቷ የ3 ዓመት እግድ ተላልፎባታል። እናም ጤነኛ ተሆኖ የተሮጠ የዓለማችን ፈጣኑ የሴቶች ማራቶን የፎቴን ተስፋይ ሳይሆን አልቀረም። በግማሽ ማራቶን 63 ደቂቃ ከ21 መግባት ችላለች። ይህ በታሪክ 3ኛ የግል ፈጣን ሰዓት ያላት ናት። ቀዝቃዛና በሰዓት ከ12 እስከ 17 ማይል የሚደርስ ነፋሻማ አየር በነበረው የባርሴሎና የአየር ሁኔታ ውድድሩ በከፍተኛ ፍጥነት ነበረ በፎቴን ተስፋይ የተጀመረው። ወንድ አጃቢዎቿ ወይንም ፔስሜከሮችን በመከተል ግማሹን ማራቶን 65 ደቂቃ ከ03 አጠናቀቀች። እስከ 35 ኪሎ ሜትር ድረስ 1 ሰዓት ከ47 ከ34 በመግባት ክብረ ወሰኑን ለመስበር ከጫፍ ገባች። እናም በዚያው አካሄዷ የምትቀጥል ከሆነ 2 ሰዓት ከ09 ከ40 ውድድሩን ልትጨርስ እንደምትችል ተተነበየ። ምንም እንኳ ከዚያ በኋላ እስከ ፍጻሜው ድረስ ፍጥነቷ ቀንሶባት የመጨረሻውን 7.195 ኪሎ ሜትር ዝግ ባለ ሰዓት በመሮጧ ምክንያት የዓለማችንን ሁለተኛውን ፈጣን ሰዓት ብቻ አስመዝግባ አጠናቀቀች። የፎቴን ሰዓት ልክ በ2024 መገባደጃ ላይ የቼፔንጌቲች 2:09:56 እንደተደረገው ሁሉ ሴቶች በማራቶን ምን ያህል ውጤት ማምጣት ይችላሉ የሚለውን ክርክር ዳግም መቀስቀስ የቻለ ነበረ። ነገር ግን የቼፔንጌቲች ሰዓት ገና ከጅምሩ በከፍተኛ ጥርጣሬ የታየ ነበረ። በፎቴን 2:10:51 ላይ ያለው ጥርጣሬ ግን እጅግ የረገበ ሆኗል። አንዳንዶች አሁንም ቢሆን አንዲት ሴት ያለምንም አበረታች መድኃኒት ከ2 ሰዓት ከ11 በታች የዓለም ማራቶንን ልትሮጥ አትችልም ይላሉ። ሆኖም
በቼፕንጌቲች ውጤት ዙሪያ የታዩት ሁለት ትልልቅ ቀይ መብራቶች በፎቴን ላይ አልታዩም። ቼፕንጌቲች በሙያ ዘመኗ መገባደጃ ላይ ትልቅ ዝላይ ከማድረጓ በፊት ለዓመታት ከዓለም ምርጥ ማራቶን ተወዳዳሪዎች አንዷ ነበረች። የሷ 2:09:56 በ15ኛ ማራቶኗ ላይ ያስመዘገበችው የ4 ደቂቃ የግል ሰዓት ያሻሻለ ነበረ። ፎቴን ግን ላለፉት 3 ዓመታት በዓለም ምርጥ የርቀት ሯጮች ተርታ መካተት ችላለች። ደግሞም የግማሽ ማራቶንን የገባችበት እጅግ አስደናቂ የሚባለው ሰዓት ማራቶንን ብትሮጥ ከዚሁ ያልተናነሰ ጥሩ ሰዓት እንደምታስመዘግብ በብዙዎች ታምኖባት ነበረ። በተጨማሪም ቼፕንጌቲች በኬንያ ካሉ ዋና የልምምድ ካምፖች ውጪ ለብቻዋ ስትለማመድ፣ ፎቴን ግን በታዋቂው አሰልጣኝ ገመዶ ደደፎ በሚመራው ቡድን ውስጥ ትገኛለች። አሰልጣኝ ገመዶ ደደፎ በዓለም ታሪክ ፈጣን ከሆኑ 11 ሴቶች መካከል 5ቱን እርሱ አሰልጥኗል። ፎቴን ተስፋይ 2:10:51 መግባት ችላለች። ትዕግስት አሰፋ 2:11:53፣ አዊ ፈይሳ 2:14:57፣ አማኔ በሪሶ 2:14:58 እና ወርቅነሽ ደገፋ 2:15:51ን ያሰለጠነ ሰው ነው። ገና በ2023 ሴቶች 2 ሰዓት ከ10 በታች ምናልባትም አንድ ቀን እንደ 2:08 ገደማ መሮጥ እንደሚችሉ ለሌትስራን.com ድረገጽ ገመዶ ደደፎ አስቀድሞ ተናግሮ ነበር። የቀድሞው የ5000 እና የ10000 ሜትር የዓለም ክብረ ወሰን ባለቤት ለተሰንበት ግዳይ ደግሞ 2022 ላይ ማራቶንን ስትጀምር አሰልጣኟ ኃይሌ ያሱም እንዲህ ብሎ ተናግሮ ነበር። እቺ አትሌት ውላ አድራ 2:09 ገደማ ማራቶንን መጨረስ ትችላለች ብሎ ተንብዮላት ነበር። የገመዶ አመክንዮ በማራቶን በወንዶችና በሴቶች የዓለም ክብረ ወሰን መካከል ያለው ልዩነት በግማሽ ማራቶን በወንዶችና በሴቶች መካከል ያለው ልዩነትን ከግምት እጥፍ ማስገባት ብቻ ነው የሚል ቀላል ትንታኔን ይሰጣል። በአሁኑ ወቅት በግማሽ ማራቶን በወንዶችና በሴቶች መካከል ያለው ልዩነት 5 ደቂቃ ከ10 ሰከንድ ይሆናል። ይህንን በእጥፍ ስናደርገው 11 ደቂቃ ገደማ ይሆናል። 2:00:35 ፎቴን ተስፋይ ስትሮጥ በዓለማችን ላይ በወንዶች የተያዘው የዓለም ክብረ ወሰን ነበረ። ይህ አሁን ተሻሽሎ 59:30 ሆኗል። 11 ደቂቃ ገደማ ሲደመር 2 ሰዓት ከ11 አካባቢ ይመጣል። ትዕግስት አሰፋ 2:11:53 መግባት ችላለች። ነገር ግን አሁን ያለውን የ1:59:30 የዓለም ክብረ ወሰን ብንመለከት ሴቶች ማራቶንን 2 ሰዓት ከ10 ገደማ መጨረስ እንደሚችሉ ጥሩ ማሳያ ሆኖ ተቀምጧል። አሰልጣኝ ገመዶ ደደፎም ከዚህ በፊት ይከራከር የነበረው ይህንኑ ነው። ፎቴን ለመጀመሪያ ጊዜ ስሟ የታወቀው በ2016 በዓለም ወጣቶች ሻምፒዮና በ3000 ሜትር አራተኛ ሆና ስታጠናቅቅ ነበረ። በ2019 በ21 ዓመት በታች በአርሁስ የተካሄደ የዓለም ሀገር አቋራጭ ሻምፒዮና 11ኛ ደረጃን ይዛ አጠናቀቀች። ነገር ግን ከጃንዋሪ 2020 እስከ ኖቬምበር 2022 ባለው ጊዜ ውስጥ ለ3 ዓመታት ምንም አይነት ውድድር ሳታደርግ ቆየች። በዚያ ወቅት በዓለም ዙሪያ ያሉ ውድድሮች በኮቪድ ምክንያት ተሰርዘው ነበረ። ነገር ግን ፎቴን ያልተወዳደረችበት ሌላም ምክንያት ነበረ። እሷ የኢትዮጵያ የትግራይ ክልል ተወላጅ በመሆኗ ክልሉ ከፌዴራል መንግስት ጋር በነበረው የእርስ በርስ ጦርነት ውስጥ በመቆየቱ አትሌቷ የተሳትፎ ዕድልን ማግኘት ሳትችል ቀረች። ወኪሏ ሞኒካ ፖንት ሻፊየር ከክልሉ መውጣት አትችልም ነበረ ስትል ጊዜውን ታስታውሳለች። በኖቬምበር 2022 የሰላም ስምምነት ከተደረሰ በኋላ ፎቴን አብዛኞቹ የኢትዮጵያ ምርጥ አትሌቶች ወደሚገኙበት ወደ አዲስ አበባ ራሷን አዘዋወረች። ወደ ውድድር ስትመለስ በፍጥነት ራሷን ከዓለም ምርጦች ተርታም ማሰለፍ ቻለች። በዓለም ሀገር አቋራጭ ሻምፒዮና 5ኛ ወጣች። በጎዳና ውድድር 10 ኪሎ ሜትርን 30 ደቂቃ ከ26 መሮጥ ቻለች። እንዲሁም በቤንጋሎሩ በፒችትሪ እና ትልልቅ ድሎችን ተቀዳጀች። በሚቀጥለው ዓመት የትራክ ሰዓቷን ወደ 14 ደቂቃ ከ28 እና 29 ደቂቃ ከ47 ዝቅ በማድረግ በኦሎምፒክ የ10000 ሜትር ፍጻሜን 7ኛ ሆና ማጠናቀቅ ቻለች። ነገር ግን ትልቁን ተጽዕኖ ያሳረፈችው በጎዳና ሩጫ ሆነ። በቫሌንሲያ ግማሽ ማራቶን 63 ደቂቃ ከ21 በመግባት ከአግነስ እንጌቲች በመቀጠል 2ኛ ሆና ስታጠናቅቅ ደግሞ በታሪክ በዓለም 3ኛውን ፈጣን ሰዓት አስመዘገበች። በ2020
ሳታምስ ሌላ ፈጣን ግማሽ ማራቶንን መግባት ቻለች። 63 ደቂቃ ከ35 በበርሊን ካስመዘገበች በኋላ በዓለም ሻምፒዮና በ10000 ሜትር 8ኛ ደረጃን ይዛ አጠናቀቀች። እዚህ ጋር መላው ዓለም አትሌቷ የጎዳና ሯጭ መሆኗን ጠንቅቆ ማወቅ ጀመረ። በትራክ ላይ ያስመዘገበችው የኦሎምፒክና የዓለም ሻምፒዮና ውጤቷ ፊቷን ሙሉ በሙሉ ወደ ጎዳና ውድድሮች ማዞር እንዳለባት እንድትወስን አስገደዳት። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ወኪሏ ቻፌር በ2025 ወደ ማራቶን ለመግባት ገና እንደሆነ ተስማምታ ስትገልጽ ቆየች። ይልቁንም በግማሽ ማራቶን ልምድ ብታገኝ ይሻላል የሚል እምነት ነበራት። ነገር ግን በቶኪዮ ኦሎምፒክ በ10000 ሜትር ሜዳሊያ ሳታገኝ በመቅረቷና በረጅም የልምምድ ክፍለ ጊዜዎች አሰልጣኝ ገመዶን በብቃት ስላስደነቀችው በ2026 ማራቶን እንድትጀምር ወሰኑ። ቻፌር እንደገለጸችው ፎቴን በሾክ ወይንም በስፓይክ በመለማመዷ ምክንያት በእግሯ ላይ የጡንቻ ህመም ይሰማት እንደነበረ ገልጻለች። ሩጫዋን ባታቆምም ህመሙ እስከ ኦክቶበር የቫሌንሲያ ግማሽ ማራቶን ድረስ ያስቸግራት ነበረ። በዚህ ምክንያት መጀመሪያ ላይ የማራቶን ጅማሯን ወደ 2026 መጨረሻ ለማዛወር አስበውም ነበረ። ነገር ግን አሰልጣኝ ገመዶ በልምምድ ላይ ባየው ነገር ተበረታቶ በአመቱ የመጀመሪያ አጋማሽ ውድድር ማድረግ እንደምትችል ወሰነ። ጥያቄው ግን የትኛው ማራቶን ይሁን የሚለው ነበረ። የማራቶን ዝግጅቷ እስካሁን ያላየውትን ነገር ታደርግ ነበረ። ለጥቂት ጊዜ ለንደን ማራቶንን አስበው ነበር። ነገር ግን ለመጀመሪያ ጊዜዋ ተወዳዳሪዎች በጣም ጠንካራ ሊሆኑባት ይችላሉ በማለት ፈራ። ገመዶ መንገዱ ፈጣን ስለሆነ ሴቪያ የካቲት 15 እንዲሆን ፈልጎ ገለጸላት። ነገር ግን ቻፌር ከእግር ህመሟ ለማገገም ተጨማሪ 1 ወር እንዲኖራት ባርሰሎና የተሻለ መሆኑን ወሰነች። ባርሰሎናን የመረጥነው ኮርሱ እጅግ የተመቸ ስለሆነ ነው ስትል ትናገራለች። አዘጋጆቹ ለአትሌቷና ለአጃቢዎቿ በጣም ጥሩ ነበሩ። ጠንካራ ተወዳዳሪዎች ቢኖሩም እሷ ግን ስለሌላው ሳትጨነቅ በራሷ ላይ ብቻ እንድታተኩር የሚያስችል ውድድርን አድርጋለች። ፎቴን ዝግጅቷን ስትጀምር እንደ 2:16 ያለ ሰዓት ታስመዘግባለች ብለው አስበው ነበረ። ነገር ግን ከአዲስ አበባ የሚመጡት የገመዶ ሪፖርቶች ተስፋ ሰጪ በመሆናቸው ግምታቸውን ለማስተካከል ተገደዱ። ቻፌር ገመዶ እስካሁን ማንም ሲያደርገው ያላየሁትን ነገር እያደረገች ነው ይላል ብላ ገለጸች። አስታውሱ፣ ይህ ሰው ትዕግስት አሰፋን 2:11:53 ያበቃ አሰልጣኝ ነው። ባርሰሎና ስትደርስ የትዕግስት አሰፋን 2:11:53 የኢትዮጵያ ክብረ ወሰንን ኢላማ አድርገው ውድድራቸውን ለመግባት ወሰኑ። እቅዱ ግማሹን ማራቶን 66 ደቂቃ ማለፍ ነበረ። ውድድሩ እንደተጀመረ ግን ፎቴን መፍጠን ፈለገች። ግማሹን ማራቶን 65 ደቂቃ ከ03 አለፈችው። አሰልጣኙ በጣም ፈጣን ነው ብሎ ነበረ፣ አልታቀደም ነበር። ነገር ግን አንዴ መሮጥ ከጀመረች በኋላ ልታቆማት የምትችል አይነት አትሌት አይደለችም ስትል ቻፌር ስለ ፎቴን ታብራራለች። ከውድድሩ በኋላ ፎቴን በአስተርጓሚ አማካኝነት የቼፔንጌቲችን 2:09:56 ኢላማዋ ውስጥ አስገብታ እንደነበረ ገለጸች። እቅዴ የዓለም ክብረ ወሰኑን ማጥቃት ነበር። ነገር ግን ዛሬ ነፋሻማ ስለነበር በመጨረሻው ክፍል መግፋት አልቻልኩም። ዛሬ አልተሳካልኝም። በሚቀጥለው ግን የዓለም ክብረ ወሰኑን እሞክረዋለሁ። በአበረታች መድኃኒት እንደተመዘገበ በሰፊው የሚታመነው ክብረ ወሰን ኢላማ ማድረግ አንዳንድ ጥርጣሬዎችን ሊቀሰቅስ ይችላል። ነገር ግን ቻፌር 2:10:51 በግማሽ ማራቶን 63:21 ለምትሮጥ አትሌት ሊደረስበት የሚችል መሆኑን ታምናለች። ብዙ ወንዶች 62 እና 63 ደቂቃ ግማሽ ማራቶንን ሮጠው 2 ሰዓት ከ10 እና 2 ሰዓት ከ11 ይገባሉ። ስለዚህ አንዲት ሴትም ይህንን ማድረግ ትችላለች ብዬ አስባለሁ ስትል አትሌቷ በንጹህ ሁኔታ እንደምትሮጥ ተከራከረችላት። ቻፌር አክላም ፎቴን በማራቶን ምርጥ ከሚባሉት ተርታ እንደምትሆንና ጅማሯ ይህ ቢሆንም የወደፊቷ ግን አትሌት ጠንካራ ክብረ ወሰኖችን የምትሰባብር ናት ስትል ገለጸችላት። የሴቶች ማራቶን ባለፉት 4 ዓመታት ውስጥ ትልቅ ለውጥ
እያስተናገደ ነው። በእያንዳንዱ ውድድር ስለ ክስተቱ አዳዲስ ነገሮች እየተነገረ ቢሆኑም ሙሉ ስዕሉ ግን አሁንም ግልጽ አይደለም። እንደ አውሮፓውያኑ አቆጣጠር በ2010ዎቹ መገባደጃ ላይ ሱፐር ሹ ወይንም ዘመናዊ ጫማዎች መምጣታቸው የሴቶች ማራቶንን ክፉኛ ነቅንቆታል። ትግስት አሰፋ በበርሊን 2022 ላይ 2 ሰዓት ከ15:37 ስታስመዘግብ በወቅቱ ምንም ትርጉም የማይሰጥ አስደንጋጭ ውጤት ነበር። ከ6 ዓመት በፊት በኦሎምፒክ 800 ሜትር የሮጠች ሴት በታሪክ ሶስተኛውን ፈጣን ሰዓት እንዴት ልታስመዘግብ ቻለች የሚል ጥያቄ ተነስቶ ነበር። አሁን በ2026 ግን ከዚያ በኋላ 8 ሴቶች ከሷ ፈጣን የሆነ ሰዓትን ስላስመዘገቡ ሰዓቱ እምብዛም ትርጉም የሚሰጥና የሚያስደንቅ አልሆነም። ሆኖም በሴቶች የምንጊዜም ፈጣን ሰዓቶች ዝርዝር ውስጥ አሁንም ትልቅ ክፍተት ይታያል። የቼፔንጌቲች 2:09ን ብንተወው እንኳን በፎቴን 2:10:51 እና በቀጣዩ ሰዓት መካከል የ62 ሰከንድ ልዩነት አለ። ይህ አይነቱ ትልቅ ልዩነት በሴቶች ማራቶን አዲስ አይደለም። ለምሳሌ ፓውላ ራድክሊፍ በ2003 2:15:25 የዓለም ክብረ ወሰን ስታስመዘግብ ለቀጣዮቹ 12 ዓመታት ሁለተኛዋ ሯጭ 3 ደቂቃ ገደማ ልዩነት ውስጥ ትገኝ ነበር። ወደፊት 2:11 እና 2:13 መካከል ያሉ ብዙ ሰዓቶች ልናይ እንችላለን። እናም ደግሞ የሴቶች ማራቶን የወንዶቹ ከ2 ሰዓት በታች መግባት በመቻሉ ሴቶቹም እንዲህ ያለውን ተአምር ለማስመዝገብ ብዙ የራቁ እንዳልሆነ ግልጽ ነው። ፎቴን በባርሰሎና ካሳየችው ብቃት በኋላ ቀጣዩ ትልቅ ግቧ የሩት ቼፔንጌቲችን 2:09:56 የዓለም ክብረ ወሰን መስበር እንደሚሆን ገልጻለች። አሰልጣኟ ገመዶ ደደፎም ሴቶች ከ2:08 በታች መሮጥ እንደሚችሉ የሚያምን ሰው ነው። በሚቀጥለው ዓመት በ2027 በሚደረግ ፈጣን በሆነው የበርሊን ወይንም የለንደን ማራቶን ላይ ይህንን ታሪክ ልትሰራ እንደምትችል ገና ካሁኑ ተተንብየዋል። በ2025 የዓለም ሻምፒዮና በ10000 ሜትር 8ኛ ብትወጣም አትሌቷ ግን አሁን የሴቶች ማራቶን ታሪክን መቀየር ችላለች። ወኪሏ ሞኒካ ሻፌር እንደገለጸችው ፎቴን በስፓይክ ስትለማመድ ስለነበረ ጡንቻዋ ላይ የነበረው ጉዳት አሁን በሮድ ረኒንግ አስተካክለዋለች። አትሌቷ በአሰልጣኝ ገመዶ ደደፎ የምትመራ ሰው ናት። እናም ይህ ሰው በዓለማችን የሚገኙ ፈጣን የወንድና የሴት ማራቶን ሯጮችን ከስር በማፍለቅ ይታወቃል። ፎቴን ተስፋዬን ለዓለም የሰጠው ሰው ትግስት አሰፋን፣ ትግስት ከተማን፣ አማኔ በሪሶና ሐዊ ፈይሳንም በሴቶች ማራቶን ሰጥቶናል። ደግሞ በወንዶቹ እንደነ ዮሚፍ ቀጀልቻ፣ ታምራት ቶላና ሲሳይ ለማን ያሉ የዓለማችንን ፈጣን ማራቶኖች ያስተዋወቀ ሰው ነው። ስለዚህ ለወደፊቱ ታላላቅ የሚባሉ ሰዓቶችን መሰባበር የሚችሉ አትሌቶች የሚያፈልቅ ስለሆነ የፎቴን ተስፋዬም ከዚሁ የተለየ አይሆንም። አትሌቷ በአሁኑ ሰዓት የብሔራዊ ክብረ ወሰን ባለቤት መሆን ችላለች። የሚገርመው 1989 ኢትዮጵያ ውስጥ ለመጀመሪያ ጊዜ በአሰልጣኝ ንጉሴ ሮባ አማካኝነት ሴቶች እየሰለጠኑ የመጀመሪያ የማራቶን ሩጫቸውን ካደረጉ በኋላ የተገባው ሰዓት 3:00 ነበረ። ሯጯም አዲስ ገዛኸኝ። ተመልከቱ፣ ይህ ሰዓት አሁን በ50 ደቂቃ ገደማ ተሻሽሏል። የሴቶች ማራቶን በኢትዮጵያ በ50 ደቂቃ ገደማ ተሻሽሎ ዘንድሮ ላይ ደርሰናል። ወደፊት ምናልባትም 1 ሰዓት ገደማ ሊሻሻል የሚችልበት እድል ሊፈጠር ይችላል። የተወደዳችሁ የሸጋ ስፖርት ተከታታዮች የፎቴን ተስፋዬን አስደናቂ አጨራረስ እየተመለከታችሁ ተዝናኑ። ላይክ፣ ሼር፣ ኮሜንት በማድረግ ተሳተፉ። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። ሰላም። para que por nada no te quedes a las puertas de haber batido el récord del mundo, claro, porque has hecho lo más difícil, ¿no? Y igual por nada, con unos segundos te quedas fuera. Es que está a menos de 15 minutos, a menos de 15 minutos de esfuerzo, eso es lo que tiene que pensar ella. Lo habrá hecho 1000 veces entrenando, así que bueno, pues aguantar ahí la victoria a uno de este dúo. Y ya sí que vemos ya a Foyentes Falle con problemas. Es la primera vez que vemos con ese ritmo de sufrimiento. Obviamente esto ya son los últimos kilómetros. Hombre, también malas liebres, ¿no? Sí, claro. Estamos viendo esta primera liebre que está apretando los dientes. Ahí va, como intentan mantener el ritmo, difícil esto en todo momento. Tiene margen para conseguirlo. Y ahí va. La verdad es que el corte que tiene es muy bonito, muy bueno para la maratón, como te digo, sin prácticamente oscilación vertical, con mucha
frecuencia. Bueno, muy concentrada, lo que está haciendo en todo momento. Bueno, porque ahora ya sí que lo ve, ahora ya sí que lo acaricia. Está acariciando a esta mujer. Que está claro. El récord del mundo, ¿eh? Nosotros no lo teníamos claro, pero ella estaba claro por lo que ha ido, sí. Ya ha ido en todo momento sabiendo que su objetivo era intentar, por lo menos, salir al ritmo del récord. Ya es una zona a la que ligera bajada, como decíamos al sur un poquito. Ahora es una ligera bajada. Ahora van a tener esa rampa que decimos, esa subidita. Hasta ahí, hasta ese obelisco. Y después una zona favorable. Esta zona es la que tiene que subir. Fíjate, se está pegando a la liebre, se está aprovechando en esta zona que es más durilla. Ella está pegándose ahí, lo que denota que fuerza tiene. Y al último kilómetro en 3:10 se lo ponen ahí en el coche. Es normal porque pica un poquito por arriba. Y el tiempo proyectado 2:9:56. Ahora mismo va justo a tiempo proyectado de batir el récord del mundo por un segundo. Pues ojalá que lo consiga esta mujer. Desde luego ha salido a por ello, lo está peleando. Y veíamos como también había habido cambio porque era Jeff Costello. No tiene un poder excesivamente bonito porque tiene un centro de gravedad muy bajo, como decimos, un poquito sentado, pero tiene mucha fuerza, pleno de fuerza, y sobre todo se ha visto en esa curva, como ha aprovechado la curva para meter una marcha más. Ya ves. Y cuando ha salido de la curva Mosin la ha visto más lejos que al entrar y ha dicho, que me ha sacado este poquito tiempo. Bueno, pues የማራቶን ሯጮች አሰልጣኝ ገመዶ ደደፎ አምስቱ በእጁ ይገኛሉ። ፎቴን ተስፋይ እዚህ ዝርዝር ውስጥ ለመካተት ተቀርባለች። ትዕግስት አሰፋ 2 ሰዓት 11:53 በአሰልጣኝ ገመዶ ደደፎ ስር ትሰለጥናለች። አዊ ፈይሳ 2 ሰዓት 14:57 በአሰልጣኝ ገመዶ ደደፎ ስር ትሰለጥናለች። አማኔ በሪሶ 2 ሰዓት 14:56 በአሰልጣኝ ገመዶ ደደፎ ስር ትገኛለች። 2 ሰዓት 14:56 አማኔ 58 አማኔ በሪሶ። ወርቅነሽ ደገፋ 2 ሰዓት 15:51 በአሰልጣኝ ገመዶ ደደፎ ስር ነው ያለችው። የሚገርም ታሪክ ነው ለመስራት እየተንደረደረች ያለችው ፎቴን ተስፋይ ጥርሷን ነክሳለች። ከፊት ያሉ ፔስ ሜከሮች በእጃቸው ግፊ እያሏት ነው። ከኋላዋ በሞተር የሚከተላት አሰልጣኟ ገመዶ ደደፎ ድምፁን ከፍ አድርጎ በጆሮዋ በኩል የሚተላለፍ መልእክት እየሰጣት እንደሆነ ምንም ጥርጥር የለውም። ገመዶ ደደፎ አትሌቶቹን በማራቶን ውድድሮች ላይ በሞተር መከተል፣ ፈጣን የሚባሉ ሰዓቶችን እንዲያስመዘግቡ ማገዝ የተለመደ ስራው ነው። ፎቴን ተስፋይ ጥርሷን ነክሳለች። የሚገርም ሰዓት የሚመዘገብ ይመስላል። 2016 ነው እቺ አትሌት ለመጀመሪያ ጊዜ ስሟ በትልቅ ደረጃ መጠራት የጀመረው። የታላቁ ሩጫ በኢትዮጵያን ስታሸንፍ ነው እቺ አትሌት ስሟ መነሳት የጀመረው። ከዛ በኋላ በነበሩ ታላላቅ ውድድሮች ላይ መካፈል ችላለች። ሞኒካ ፖንታ ሻፌር የተባለች ወኪል አለቻት። እቺ አትሌት በበርሊን 63 ደቂቃ ከ35 አምና አሸናፊ ስትሆን የገባችበት ነው። እቺ አትሌት በቫሌንሲያ 63 ደቂቃ ከ21 የዓለማችን የምንጊዜም ሶስተኛውን የግማሽ ማራቶን ፈጣን ሰዓት አስመዝግባለች። በ2026 የመጀመሪያ የማራቶን ውድድሯን ባርሴሎና ላይ ያደረገች የምትገኘው ፎቴን ተስፋይ ኃይሉ ታሪክ ለመስራት ከጫፍ ደርሳለች። ከዚህ በኋላ የሚቀራት በጣም ጥቂት 100 ሜትሮች ናቸው። ሩት ቼፔንጌቲች የያዘችውን የዓለም ክብረ ወሰን ለመስበር የሚቻላት አይመስልም። ነገር ግን የዓለማችን የምንጊዜም ሁለተኛውን ፈጣን ሰዓት ማስመዝገቧ የሚቀር አይሆንም። ፎቴን ተስፋይ ኃይሉ በታሪክ መዝገብ ለዘለዓለም የማይፋቅ ለዘለዓለም የሚቀመጥ አስገራሚ ታሪክ ለመስራት ተቃርባለች። እየተንደረደረች ነው። የዓለማችንን የምንጊዜም ሁለተኛው ፈጣን ሰዓት ሊሆን ይችላል። ሩት ቼፔንጌቲች የያዘችውን ሰዓት ለማሻሻል አልቻለችም። 2 ሰዓት ከ10 ደቂቃ ገደማ ሆኗል። 2 ሰዓት ከ11 በታች የምትገባ ከሆነ በታሪክ ሁለተኛዋ ሴት ትሆናለች። ከ2 ሰዓት ከ11 በታች የገባች ፎቴን ተስፋይ ከዚህ በኋላ ትንሽ 100 ሜትሮች ብቻ ነው ከፊት የሚቀሯት። በሷና በታሪክ ዘላለማዊነት ስር
በእሷና በዘላለማዊ ታሪክ ፊት የሚቀረው ጥቂት 100 ሜትሮች ብቻ ናቸው። ኦ ፎንቴን ተስፋይ ኃይሉ ከፊት ለፊቷ ሪባኑ ይታያል። ጥርሷን ነክሳ እየተንደረደረች ነው። አሰልጣኛ ከኋላ ሆኖ ይሮጣል። ኦ ፎንቴን ተስፋይ ኃይሉ ውድድሩን በአሸናፊነት ማጠናቀቅ ችላለች። ከፊት ለፊቷ ሆነው ሲመሯት የነበሩት ፔስሜከሮች በአስገራሚ ሁኔታ ፈጣን የሚባል ሰዓት እንድታስመዘግብ አግዘዋታል። በፓሪስ ኦሎምፒክ በ10,000 ሜትር አልተሳካላትም። በጃፓን ዓለም ሻምፒዮና በተመሳሳይ ውድድር አልተሳካላትም። ተመልከቱ፣ አሰልጣኟ ገመዶ ደደፎ በሚገርም ሁኔታ በሞተር ሲከተላት የነበረው አሰልጣኝ ከኋላዋ ደርሶ አቅፏታል። ስሜቷን መቆጣጠር አልቻለችም። ፎንቴን ተስፋይ ኃይሉ ከአሰልጣኟ ጋር ተቃቅፏል። እቅፉ ስር ሆኗ እያለቀሰች ነው። 2 ደቂቃ ከ10:51 ፎንቴን ተስፋ የገባችበት ሰዓት ነው። ምናልባትም በታሪክ ይህ ሰዓት የዓለም ክብረ ወሰን ሆኖ የመመዝገብ ዕድል አለው። ሩት ቼፔንጌቲች ያስመዘገበችው ሰዓት አሁን ድረስ በጥርጣሬ የሚታይ ነው። አትሌት ሺካጎ ላይ ያስመዘገበችው ሰዓቷ በብዙዎች እምነት አልተጣለበትም። ይህንን ሰዓት ካስመዘገበች ከ5 ወር በኋላ ነው በዶፒንግ ምክንያት ተከሳ 3 ዓመት እግድ የተላለፈባት። ፎንቴን ተስፋይ ኃይሉ 2:10:51 በባርሰሎና የሚገርም ሰዓት ነው። አሰልጣኝ ገመዶ ደደፎ ትዕግስት አሰፋን፣ ትዕግስት ከተማን፣ አማኔ በሪሶን፣ ሀዊ ፈይሳን ለዓለም ያስተዋወቀው አትሌት ፎንቴን ተስፋይን ሰጥቶናል። ያውም ደግሞ በመጀመሪያ የማራቶን ውድድሯ ምናልባትም የዓለም ክብረ ወሰን ሊሆን የሚችል ሰዓት ማስመዝገብ ችላለች። ወርቅነሽ ደገፋ፣ ትዕግስት ከተማ ያልሰሩትን ሀዊ ፈይሳ ያላደረገችውን ፎንቴን ተስፋይ ኃይሉ አድርገዋለች። አሰልጣኝ ገመዶ ደደፎ የሚገርም አትሌት ሰጥቶናል። በባርሰሎና የሚገኘውን የቀድሞውን የቦታውን ክብረ ወሰን በ9 ደቂቃ ገደማ ነው ማሻሻል የቻለችው። ተመልከቱ፣ ደስታዋ ወደር የለውም። ማመን አቅቷታል። ይህንን ማን ሊያምን ይችላል? የዓለም የመጀመሪያ የማራቶን ውድድሩን ያደረገ አትሌት ምናልባትም የዓለም ክብረ ወሰን ሊሆን የሚችል ሰዓትን አስመዝግቦ አጠናቀቀ ቢባል ማን ሊያምን ይችላል? ፎንቴን ተስፋ ያደረገችው ይህንን ነው። የአእምሮ ጥንካሬዋ፣ በሳይንሳዊ ጥበብ የተመራ ስልጠናዋ፣ የሚገርም ፍጥነትና ጽናቷ ይህንን እንድታስመዘግብ አድርጓታል። ፎንቴን ተስፋይ ኃይሉ የባርሰሎናን ክብረ ወሰን አድቅቀዋለች። ተመልከቱ፣ ሁለተኛ ሆኖ የገባ አትሌት እስካሁን ድረስ አልደረሰም። ምናልባትም የዓለም ክብረ ወሰን ሊሆን ይችላል። ብሔራዊ ክብረ ወሰኑን ግን በእርግጠኛነት ሰብረዋለች። ትዕግስት አሰፋ ይዛው የነበረውን የኢትዮጵያን የሴቶች የማራቶን ክብረ ወሰን ፎንቴን ተስፋይ ኃይሉ አድቅቀዋለች። ሁለቱ አጋዦቿ ፔስሜከሮች በጋራ ሆነው በደስታ ፎንቴን ተስፋይ ኃይሉን አጅበዋታል። አሰልጣኝ ገመዶ ደደፎ የዚህ ታሪክ አካል መሆን ችሏል። Cruzando la meta, segundo, 2:18:40. Marco. Y hay tercera clasificada también por debajo de 2:19. Mira, sí, Neva. sí, ahí también la vemos, aquí Neva. Neva Jiménez, marca personal, con las 3 primeras por debajo del anterior récord del circuito. Bueno, las dos, la segunda y la tercera por debajo del anterior récord del circuito y la primera por debajo de todo el menor del récord del mundo. La segunda mejor marca de la historia, insistimos.
maratón. Efectivamente, así es. Bueno, pues la campeona de 2:13:31 para Ricardo, 2:14:35 para... Y ahí estamos viendo a las tres mujeres, a Follet Spy, con esos 2:10:53, la segunda mejor marca de la historia en el maratón. Una auténtica barbaridad lo que ha hecho esta mujer. Y en el podio la va a acompañar la keniana Joanne Chepkosgei, que ha sido segunda, 2:18:42. Casi 8 minutos a 7:50 minutos y tercera en Eva Jennerwood, 2:18:49. Bueno, un poco pesado, pero si miramos a la primera, esta mujer, a Follet Spy, hubiéramos tenido una carrera sin ella, hubiéramos visto a dos mujeres correr por debajo del antiguo récord del circuito, hubiéramos dicho que ha sido un último carrerón, la mejor carrera de la historia del Maratón de Barcelona, pero que encima hemos tenido a esta mujer que no trae esta trofea. O sea, es que